ዛሬ ይዤላችሁ የመጣሁት በቤታችን የምንሰራው ሻምፖ ለፀጉር እድገት፣ ለፀጉር ብዛት፣ ለሚነቃቀልባችሁ በአብዛኛው ደግሞ ፀጉራችሁ ለሚነቃቀል ፀጉራችሁ ለሳሳባችሁ ይህንን ያተኩራል ማለት ነው። እና ደግሞ ከፊት ለፊታችሁ ለሸሸባችሁ፣ በተለይ ደግሞ ፀጉራችሁ ለሳሳባችሁ፣ ፀጉራችሁ ለሚነቃቀልባችሁ የሚሆን በቤት ውስጥ የሚዘጋጅ ሻምፖ ነው ዛሬ ይዤላችሁ የመጣሁት። በቤት ውስጥ የሚዘጋጅ ገበያ ገዝተን አይደለም ያልኳችሁ፣ በቤት ውስጥ እና በጣም ቆንጆ ነው። ቪዲዮን እስከ መጨረሻው ተከታተሉ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ሌላችሁ የመጣሁት ሻምፖ ነው። ሻምፖ በቤታችን እንዴት ሰርተን ለፀጉራችን መጠቀም እንችላለን? ይሄ ሻምፖ ፀጉራችሁ ለሚሳሳባችሁ፣ ፀጉራችሁ ለሚነቃቀልባችሁ በእውነት ይህንን ተጠቅማችሁ ታመሰግኑኛላችሁ። ሞክሩት። በተለይ ፀጉራችሁ ለሳሳና ለሚነቃቀል ይሄ ዋና መፍትሄ ይሆናችኋል ብዬ አስባለሁ። ቪዲዮን እስከ መጨረሻው ተከታተሉ። ላይክ አድርጉ፣ ሸር አድርጉ። እንዲሁም ደግሞ ለቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። እንግዲህ ወደ አሰራሩ ስንሄድ የሚያስፈልገን ሽንኩርትና ሬት ነው። ሽንኩርት ያው ቀይ ሽንኩርቱ ቢሆን እየተመረጠ ነው፣ የሀገራችን ቀይ ሽንኩርት ማለት ነው። እና እንደዚህ አድርገን ሽንኩርታችንን እንልጣለን። የሬቱን ጀልም እናወጣለን ማለት ነው። ይህ ሻምፖ እውነት ቁም ነገር ፀጉራችሁ ለሳሳባችሁ እና ፀጉራችሁ ለሚነቃቀልባችሁ፣ ፀጉራችሁ ማብዛት ለምትፈልጉ ይህንን ሻምፖ በቤታችሁ ሰርታችሁ ተጠቀሙት። ገበያ ሄደን አይደለም የምንገዛው፣ በቤታችን ባለን ቤታችን በምናገኘው ነገር ነው። በጣም ቆንጆ ነው። ይህንን ሻምፖ ተጠቅማችሁ ፀጉራችሁ ምንም አይነቃቀልም፣ ፀጉራችሁን ያበዛዋል። የኔን ፀጉር እንዴት እንደበዛ አሳያችኋለሁ፣ እየታጠብኩ አሳያችኋለሁ። እና ፀጉራችሁ በጣም ነው የሚበዛው። ለእድገቱ፣ ለብዛቱ፣ ለሚነቃቀል ይሄንን ሻምፖ በምትታጠቡበት ጊዜ ይህንን ሻምፖ እየተጠቀማችሁ ፀጉራችሁን ብትታጠቡ የፀጉራችሁ መነቃቀሉንና መሳሳቱን ያቆምላቸዋል ማለት ነው። እና ቤተሰቦች እንግዲህ ሽንኩርቴን እንደዚህ አድርጌ ከታትፍ ያለው ጀሉን የሬቱን ጀል ማውጥቻለሁ። ከዛ በኋላ ይሄንን በደንብ አድርገን በመፍጫ እንፈጫዋለን ማለት ነው። ውሃ ምናምን መጨመር አያስፈልገንም። ሬቱ ራሱ ጀል ስለሚሆን፣ እንደገና ደግሞ ሽንኩርቱ ሲፈጭ ውሃ ስለሚሆን በደንብ አድርገን ድቅቅ አድርገን ልክ እንደ ጁስ አድርገን እንፈጫዋለን ማለት ነው። እና በሁለት ግብአት ብቻ ነው እየተጠቀምነው። ከዛ ልክ ስንፈጨው እንደዚህ ነው የሚሆነው። ይሄንን እናጠለዋለን ማለት ነው። በጨርቅ ማጥለት ትችላላችሁ፣ በወንፊትም ማጥለት ትችላላችሁ። ገለባበጥኩት ከአንድ እቃ ወደ አንድ እቃ፣ ልቤ ከኔ ጋር አልነበረም ነበር የሆነ ስርዓት አዝዤ እና እንደዚህ አድርገን እናጠለዋለን ማለት ነው። በጨርቅ ብታጠሉት ግን የተሻለ ይሆናል። ማለት ዝርክራኪውን አያወርደውም ወደታች። የሬቱ ዝርክራኪ፣ የሽንኩርቱ ዝርክራኪ ከፀጉራችን ገብቶ ስለሚያስቸግረን በንጹህ ልብስ በንጹህ ጨርቅ ብታጠሉት ቆንጆ ነው። እኔ ደግሜ አጥልየው ነው። እንግዲህ ይህንን ይመስላል ማለት ነው። አሁን እንደዚህ አድርገን ካዘጋጀን በኋላ እቃ እናዘጋጃለን። እንደዚህ ሰፋ ያለ እቃ እናዘጋጅና እንጨምረዋለን ማለት ነው። ከዛ ከዚህ ላይ እናንተ የምትጠቀሙት ሻምፖ ካላችሁ ሻምፖ ትጨምሩበታላችሁ ማለት ነው። አሁን ይሄ ብቻውን እንታጠብበት ብንል አይኮርፍም፣ አረፋ አያወጣውም። በዛ ላይ ደግሞ ቅባታችን አያስለቅቀውም፣ የፀጉራችን ያለውን ቆሻሻ አያስለቅቀውም። እና ሻምፖ ትጨምሩበታላችሁ። እኔ የጨመርኩበት ሻምፖ የአርጋን ሻምፖ ነው የጨመርኩበት። እሱ ለእኔ ለፀጉሬ በጣም ይስማማኛል። ብዙ ጊዜ አልጠቀምም፣ ሻምፖ እየሰራው ነው የምጠቀመው። ግን ሻምፖ ከተጠቀምኩ የምጠቀመው የአርጋን ሻምፖ እና የአቮካዶ ሻምፖ ነው የሚስማማኝ። እና አሁን እኔ የጨመርኩበት የአርጋን ሻምፖ ነው። ቆንጆ ነው። እንግዲህ ለእናንተ ይስማማችሁ አይስማማችሁ አላውቅም። ለእኔ በጣም ነው የሚስማማኝ።
እሱን ሻምፖ ጨምሬያለሁ ማለት ነው። ከዛ እንደዚህ አድርገን በደንብ እናደባልቀዋለን እናዋህደዋለን ከአዘጋጀሁት የሬትና የሽንኩርት ጁስ ጋር ማለት ነው። ከዛ እንደዚህ ካዋሃድን በኋላ ለሽታው ምን እንጨምራለን መሰላችሁ? ትንሽዬ ቅርንፉል ክሎቭ አለ አይደል? ቅርንፉል የሻይ ቅመም ትንሽ በፍሬ ቆጥረን እንጨምርበታለን ማለት ነው። እና በደንብ ታማስሉታላችሁ ከእንትኑ ሻምፖውና ይሄ ያዘጋጀነው ጁስ እንዲቀላቀልልን ማለት ነው። በደንብ ካላማሰላችሁት ሻምፖ እታች ነው ቁጭ የሚለው። ከዛ እንዳያችሁት ቅርንፉል ጨምሬያለሁ። ቅርንፉል ከጨመርኩ በኋላ ደግሞ ሮዝመሪ እንደዚህ ታደርጉና ቁርጥርጥ አድርጋችሁ እጥብ አድርጋችሁ አድርቃችሁ እንደዚህ ትጨምሩታላችሁ ማለት ነው። ውስጥ ትከቱታላችሁ። ከዛ አንድ ቀን ሙሉ ሌሊት ታሳድሩታላችሁ። እንደዚህ አድርጋችሁ ክድን አድርጋችሁ የሮዝመሪውና ቅርንፉሉ ሽታውን እንዲያጠፋልን ማለት ነው፣ የሽንኩርቱን ሽታ። ከዛ እንደዚህ አድርጌ አስቀምጧለሁ። ይሄ በጣም ነው የሚኮርፈው። በኋላ ስታጠብ ደግሞ አሳያችኋለሁ እንዴት እንደሚኮርፍ። በጣም ነው የሚኮርፈው። ይሄ ሬቱ ዝም ብሎ እጃችሁ ላይ ስታሹት የመኩረፍ ባህሪ ያለው እንኳን ሻምፖ ተጨምሮበት እና ቤተሰቦች እንደዚህ አድርገን ክድን አድርገን እናስቀምጠዋለን ማለት ነው። ከዛ አንድ ሙሉ ሌሊት ታስቀምጡታላችሁ። ልክ ስታስቀምጡት ከለሩ እየቀየረ ይሄዳል። ይሄ ያዘጋጀነው ሻምፖ ማለት ነው። አሁን እንደምታዩት ነጭ ነው፣ ግን ሲያድር የቅርንፉሉ እንትን የጨመርነው ከለሩን እየቀየረው ይሄዳል ማለት ነው። አያችሁት? እና አሁን እንደዚህ ሆኖልናል። አሁን ሽታም ያን ያክል ምንም የለውም፣ ምክንያቱም ሮዝመሪ እና ቅርንፉሉን ስለጨመርኩበት ሽታውን አጥፍቶታል። እና እንደዚህ አድርጋችሁ ጨምራችሁ አሳድራችሁ መጠቀም ትችላላችሁ ማለት ነው። ከዛ ይሄኛው መጀመሪያ የጨመርኩበት እቃ ስለማይመች ስታጠብ በባዶ ሻምፖ ባለቀው እቃ በባዶ የሻምፖ እቃ ባዶ ካላችሁ በሱ ጨምራችሁ ከዛ መጠቀም ትችላላችሁ ማለት ነው። እና ቤተሰቦች ይሄ እኔ ሻምፖ የተጠቀምኩበት ይሄኔ አይደለም የሌላ ነው። እና ይሄ ሻምፖን አይስማማኝም። አሁን ሻምፖን የጨመርኩበት ማለት ነው እቃው ባዶ እቃ። እና አሁን ፀጉሬ ልታጠብ ነው። መቼም ለእናንተ የማልሆነው ነገር የለም። ያው የታጠብኩ ላሳያችሁ ብዬ ነው። ፀጉሬ በጣም ነው የበዛው። በእውነት ነው የምላችሁ፣ በጣም ነው የበዛው። በጣም ነው የሚያበዛው። ሽንኩርት ለፀጉር ብዛት ተውት። ፀጉራችሁ ለሚነቃቀል፣ ፀጉራችሁ ለሳሳባችሁ ሽንኩርትን የዘወትር የፀጉራችሁ ምግብ አድርጋችሁ ተጠቀሙት። በእውነት ሽታውን እየፈራችሁ ነው እንጂ ሽንኩርት ብትጠቀሙ ፀጉራችሁ ያድጋል፣ ይበዛል፣ መነቃቀሉን ያቆማል ማለት ነው። በዛ ላይ ለፎረፎር የሚያሳክካችሁ ነገር ካለ ድራሹን ነው የሚያጠፋላችሁ። እና አሁን ጨምሬያለሁ እንትኑን ያንን ሻምፖውን ጨምሬያለሁ። እየሰራሁትን እዩት እንዴት እንደሚኮረፍ። እንዲሁም በጣም አብዝቼበታለሁ። ፀጉራችሁ እንዲሁም ስታጠቡ በጣም ሻምፖ አታብዙ። ትንሽ ትንሽ እያደረጋችሁ ነው መጠቀም ያለባችሁ። እኔ እንዲሁም ግልብጥ ብሎብኝ እንትን ብያለሁ፣ በጣም አብዝቼዋለሁ። እንዴት እንደሚኮርፍ አያችሁት አይደለ? እና ቤተሰቦች ከዛ ሽሽት እናደርገዋለን። ማሳጅ እያደረግን ፀጉራችንን እሽት አድርገን እንታጠበዋለን። ያው አንዴ ብቻ ነው የጨመርኩበት፣ ከአንዴ በላይ እኔ ሻምፖ ፀጉሬን አልመታም። ያው በሳምንት በሳምንት ስለምታጠበው ብዙም አይቆሽሽም እና አንዴ ነው ሻምፖ የምመታ። ከዛ በኋላ በቃ እና አሁን እንደዚህ አድርጌ ታጥቤዋለሁ ማለት ነው። በጣም አሪፍ ነው በእውነት። ሻምፖ ገበያ ላይ ከመግዛት ይልቅ በቤታችሁ እንደዚህ ያደርጋችሁ እየሰራችሁ ትጠቀሙት፣ አሪፍ ነው። ሻምፖ መጨመር ካልፈለጋችሁ ደግሞ ዶቡን ሳሙና እንትን ትሉትና ተፈቀፍቁትና እሱን ከዚህ ካዘጋጁት የሬትና የሽንኩርት ውህድ ጋር ጨምራችሁ መጠቀም ትችላላችሁ። ሻምፖ መጨመር ካልፈለጋችሁ ከአሁን በፊትም ሰርቻለሁ በዶብ ሳሙና እና እንደዚህ እያደረጋችሁ ተጠቀሙ ቤተሰቦች። በዛ ላይ ስታበጥሩት ልስልስ ነው የሚለው። ይሄ ሬቱ ፀጉር ያለሰልሳል።
እና ስታበጥሩት ራሱ ምንም አያስቸግራችሁም። ከዚህ በኋላ ኮንዲሽነር ምናምን መጨመር አያስፈልጋችሁም። በጣም ነው ልስልስ የሚያደርገው። ከዛ ሳበጥረው ደግሞ ምንም ፀጉር አይወጣም። አሁን አሳያችኋለሁ፣ ማርያምን አሳያችኋለሁ። ምንም ፀጉር አይነቀልም። እኔ በጣም ነው ደስ ያለኝ። አሁን የአብዛኛዎቻችን ችግር ፀጉር ይነቃቀላል እና ፀጉር ይሳሳል። ይሄ ነው ችግራችን። በተለይ ፀጉር እየወጣ እየተነቀለ ነው የሚያስቸግረን እና አሁን እንደዚህ አድርጌ እንትን ብያለሁ፣ እያበጠርኩት ነው። አሁን ይሄ ነጭ ነው ማበጠሪው። አሁን እንደዚህ አድርጌ አበጥሬዋለሁ፣ ግን ምንም ውዩት፣ ምንም አይወጣም። ሽንኩርትን ለሚነቃቀልባችሁ ሽንኩርትን ተጠቀሙ። በቃ እኔ ሽንኩርት ወዳጅ ነኝ። ያው ሽታው ነው። ለሽታው ደግሞ መላ ፈልጉለት። እንደዚህ የናና ቅጠል፣ የቅርንፉድ ጨምራችሁ ተጠቀሙት ቤተሰቦች። በጣም ቆንጆ ነው፣ ሞክሩት። እንግዲህ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ያው ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ ተመልሰን እስከምንገናኝ የዛሬው ቪዲዮአችን እዚህ ላይ እንጨርሳለን። ስለምትከታተሉኝ ስለምታበረታቱኝ በጣም አመሰግናለሁ። እስከዛው መልካም ጊዜ